እንዴት ያደርጉታል? የሆድን ህመም ማጭድ አይገባበት በእጅ አይታረም ነው እኮ ነገሩ ማለት ነው። አንዳንድ ጊዜ የሰው ልጅ ጨውና በርበሬ ደብልቆ እየበላ ማሰቢያው ዝግ ከሆነ ማሰቢያው ድፍን ከሆነ ከባድ ነው። የሰው ልጅ ሰው ቁሞ እየሄደ በሁለት እግሩ ሲያስብ ሲያገናዝብ ለሰው ክብር የሚባል አለ። በሁለተኛ ደረጃ ደግሞ ሰው በሰውነቱ ነው የሚከበረው አይደለ እህቶቼ? ስለዚህ አንዳንድ ጊዜ በቅኔ የምንናገረው ንግግር ለእናንተ ቢገባችሁ በጣም ጥሩ ነው። እናንተም ብትለምዱ በጣም የተሻለ ነገር ነው ብዬ ነው የማስበው። እና ሶሻል ሚዲያ ላይ በሁለተኛ ደረጃ ስለ ሶሻል ሚዲያ ወይ አዲስ የሆኑ ሰዎች ከምናወራ በፊት ብናዳምጥ ማዳመጥን የመሰለ ነገር የለም። ማዳመጥ ለሰው ልጅ ትልቅ ሕክምና ነው። እውነቴን ነው የምነግራችሁ። ምንድን ነው ይሄ ነገር ከየት ወደ የት ነው ብላችሁ ብትሄዱ በጣም የተሻለ ነው። አሁን እኮ ኢትዮጵያ ላይ እየተደረገ ያለው ነገር ትውልድን የሚገል ነው። ሚስትን ከቤት ውስጥ አስቀምጦ እንደ ምሳሌ ሚስትን ከቤት ውስጥ አስቀምጦ ያ ሰው መጥቶ እኔን ይዞ ሄዶ ነይ ብሎ ገትቶችን ሄዶ እንደፈለገ ያንን ሰው ስሜ እንደፈለገ ያንን ሰው እንደፈለገ አርጌ ወደ ቤቱ መላክ ማለት ነው። እየተደረገ ያለው እንደዛ ስለሆነ ትናንትና በተሰራው ቪዲዮ ብዙዎቻችሁ ተደስታችኋል፣ ብዙዎቻችሁ ሀሳብ ስትሰጡ ነበረ። እኔ ደግሞ ትክክል ስለነበርኩኝ ነው ያወራሁት። ብዙዎቹ በሄርሜላ ላይ እኔ በዚህ ላይ ሀሳብ መስጠትም አልፈልግም ማንሳትም አልፈልግም። እኔ የምርካቶ ዕቃ እንዳልመስላችሁ ወይንም እናንተ የምታነሱኝ ዕቃ የምታጥፉኝ ልብስ አጥባችሁ የምትተኩሱ ልብስ እንዳልመስላችሁ እሺ። ይህንን ደግሞ እየመረራችሁ ማወጥ ትችላላችሁ። እኔ ከወደሱም ጋር ከፋሚሊ ጋር መጣላት አልፈልግም። እህቶቼ ናቸው፣ የስደት እህቶቼ ናቸው። ግን አንዳንድ ጊዜ ደግሞ ማሰብ የሚባል ነገር አለ። እሰቡ እህቶቼ፣ እኛ የት ነን ወደ የት ነን ብላችሁ ማሰብ አለባችሁ። ምን ነው የዚህ የሳሪስና ደግሞ የእንትና እንዲ የሳሪስ ውሾች እኮ ይሻላሉ እኮ አሁን ከኢትዮጵያ ዩቱበሮች ታውቃላችሁ። ይሄንን እንዴ እስኪ እነሱን አስቁሟቸው። እነሱን አንድ ላይ መስራት ሩታና ሄርሜላ አንድ ላይ ቁመው እየሰሩ ነው አይደል እንዴ? እያወሩ ነው አይደል እንዴ? እስኪ ሄርሜላን ከሩታ ጋር አትምጪ እንዳትመጪ፣ አዎ እንዳትመጪ ብላችሁ አሸንፏት እስኪ። የዛ ጊዜ ላይ ጀግና አላችኋለሁ። ሶሻል ሚዲያ ላይ ጀግና፣ አይዞሽ፣ በርቺ፣ ቀጥይበት ስትሉ አንድ ነገር የሆነ እውነታውን ነገር ስታወጡ በሷ ከተገለበጥሽማ በሷ ከመጣሽማ በቃ እንደዚህ ከምትሉ በፊት ምንድን ነው የተወራው? አዳምጡ፣ ሄዳችሁ አዳምጡ። ያ ሰው ሪከርድ የሚያደርገውን ሶሻል ሚዲያ ላይ ወስዶ ፖስት የሚያደርገውን አዳምጡ። ጥላቻ አትዝሩ። እናንተ ጥላቻ በምትዘሩበት ያ ሰው እንዲቀጠቀጥ እንዲሰደብ ታደርጉታላችሁ። ፎቶ አውርዱ፣ ፎቶ አውርጅ ጎጃሜ አውርጅ የሷን ፎቶ። በሷማ ከመጣሽ ባይኔ መጣ ይባላል እንዴ? ሶሻል ሚዲያ ላይ ብቅ ብሎ መጥቶ ፎቶ አውርዱ ይባላል እንዴ? ነውር አይደለም እንዴ? ነውር አይደለም እንዴ? አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ? ተራራው ተነዶ እኮ ነው ነገሩ። የብሬን እኮ ነው የምላችሁ። ዝናብ ጥሎ ሲያባራ ያካፋል። ፍቅር የያዘው ሰው ሲሄድ ያንቀላፋል እኮ ነው ነገሩ። የአባይ ልጅ አጠማው እኮ ነው። አባይ ማደሪያ የሌለው ግንድ ይዞ ይዞራል ይባላል። ምናልባት የዚህ ትርጉም የሚያውቅ ሰው ቢጽፍልኝ ደስ ይለኛል። እንዴ ምን ሆናችሁ ነው እንደዚህ? ምን ሆናችሁ ነው? እስኪ ሀቅና አውራ ከተባለ ማለት ነው። ለምንድን ነው ትናንትና ሁለታቸው ናቸው አይደለም የሚታረቁት? እርቅ የወረደው ለሁለታቸው ነው አይደል እንዴ? ለባልና ለሚስቶቹ። ታዲያ ባልና ሚስቶቹ እየታረቁ ፍቅርና ሩቲ ፍቅር የምን ታረቃለች እዛ ቦታ? የሁለታቸው እርቅ ከሆነ እኔ ምን አደርጋለሁ እዛ ቦታ? እኔ ለምን እጠራለሁ እንዴ? እርቅ ወረደ፣ ደስ አለን፣ ተደሰትን አይደል እንዴ? ታዲያ ጎጃሜ ምን ታረጋለች እዛ ቦታ?
ታዲያ ሩታና ፍቅርዬ ምን ያደርጋሉ እዛ ቦታ የተጠሩት? እኔ እኮ ምንድን አይነት ነገር ነው? ቢሆንም ይሆናል ባይሆን ምን አባቱ ሰርተን እንበላለን፣ ሰፊ ነው መሬቱ ብለን ትተነው ነው እንጂ እኛ እኮ እንዴ ምን ሆናችሁ ነው? ምንም ቢሆን አይጠቅምም ነው የምለው፣ አይጠቅምም። ከዚችም ከዛችም እናንተ በምን አይነት ሚዛን ነው የምትሄዱት? ፍቅርዬ ከትናንትና በስቲያ ወዲያ ሳመችው፣ ሄርሜላ አመት ሙሉ ሳመችው። ነገ ከነገ ወዲያ ደግሞ አንዷ መታ እንደዚህ እንደ ላቢ እንደ ፈረንጅ ላም ሳሙጭ ሙጭ አርጋ ጨርሳ ትሄዳለች። ይህንን ገላ ማን ነው የሚፈልገው? ይህንን ጉንጭ ይህንን ፊት ማን ነው የሚፈልገው? ማን ነው አብሮት የሚፈልገው? እስኪ ንገሩኝ። ትናንትና ታርቅ ያለው ብሎ ካለ ያንን ቁሞ ቁጭ ብሎ ተንበርክኮ ያወጣውን ቀለበት ቁጭ ብሎ በመለሰላት እኔ አይጠቅምም። ምክንያቱም እሱ አራተኛዋን እስከሚያመጣ ድረስ ነው እያሽበለበለ ያለው። አራተኛዋን እያዘገጃጀ ስለሆነ ነው። ሞኝቱኑ ማለት ነው። ገባችሁ አይደለም? ምን ሆናችሁ ነው? ሰው እንዲገለበጥ የማታረጉት ሰውን ላፊ ቃላት እንዳይናገር የማታደርጉት ነገር የላችሁም። ይሄ ተገቢ አይደለም። ሚዛናዊ ሁናችሁ ፍረዱ። ሩታም ቢሆን እንድትጎዳ አንፈልግም። የልጁ እናት ናት፣ እሷም ሴት ናት፣ ሄርሜላም ሴት ናት። ሁላቸውም ሴት ናቸው አይደለም? ስለዚህ ፍትህ ለሴቶቹ ብላችሁ ሴቶቹ ለምንድነው ራሳችሁንም እንዳታረክሱ ራሳችሁን ውድ አድርጉ ብዬ ነው እኔ ሚዛናዊ ሁኔ ነው የፈረድኩት። ትክክል ነኝ፣ ደግሞ ትክክል ነኝ። ሩታም ወልዳለች፣ ማንም እንድናገራት አልፈልግም። የልጁ እናት ናት። በቃ እናንተ ቡና አጠጣታችኋል። እንደዛ ቡና ፈታችሁ ለሩታና ለሄርሜ ቡና አጠጣታችኋል። አላጣጣችሁም እኮ ቡና እናንተ። ስለዚህ አሁንም ቢሆን እሱ 3 ቀን 2 ቀን እንደዚህ ያደርግና በባለፈው ከዳኒ ቤት የተነጋገረው ንግግር ያ ብቻ በቂ ነው ለኛ። ያ ብቻ በቂ ነው። ራስ እኮ እንዴ ራሳችንን እኮ በባብ እኮ ነው ይወጋን። በጦር እኮ ነው ወግቶን አዝምቶብን ሄደው። ይበቃል። ያ ብቻ ለኔም ያበቃኝ ከዳኒ ቤት የተነጋገረው ንግግር ማፍቀርም ልክ አለው ብለው ታዲያ ለኔ ለጎጃሜቱ ለጎጃ አባ መለኛው እንደተባለው ለኔ አይበቃኝም እንዴ? ለምን እስቀየራለሁ? እኔ ለሁላቸውም ሴት ናቸው። ሴቶቹ ይበቃል። በቃ ጥሩ አይደለም። ሴት ልጆች ናቸው። እንደውም ከሴቶቹ ጎን ሁኑ፣ አይዟችሁ፣ አብሽሩ፣ እኔ እያለሁ ማንም የነካችሁ ብሎ ቢሰራ አብርሃም ውጤት አያመጣም። እስኪ ንገሩኝ። እስኪ ሴቶቹን እያብጠለጠለ ከሚሰራ